ሰላም ሰላም እየተከበራችሁ ውድ አድማጭ ተመልካቾቻችን የዛሬው የወርቅ ዋጋ መረጃ ምን ይመስላል የሚለውን ከመረጃ ላይ ያገኘነው ለእናንተ ልናቀብላችሁ መተናል። እንደተለመደው ከ14 ካራት ጀምሮ እስከ 24 ካራት የዛሬ የጥሬ ወርቅ ዋጋ መሸጫዎች ምን ይመስላሉ የሚለውን ልናስቃኛችሁ መተናል። እንደተለመደው ላይክ በማድረግ ቪዲዮውን ጀምሩት። ለቻናላችንም አዲስ ከሆናችሁ ይህንን ወርቃማ ቤተሰብ ተቀላቀሉ ዘንድ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን ቀጥታ ወደ መረጃዎቹ ነው የምናልፈው። ዛሬ ዕለተ አርብ ሐምሌ 10 2018 ዓ.ም የወርቅ ዋጋ ዛሬም እንደወትሮ በመቀነስ ላይ ነው የሚገኘው ወይስ ባለበት አለ ወይስ ደግሞ ምን አዲስ ነገር አለ የሚለውን የማስመለከታችሁ ይሆናል። መረጃዎቹ የቀረቡት በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር ነው። እስከ መጨረሻው ድረስ በተለይ ደግሞ በጣም ዋና የሆኑትን ተፈላጊ የሆኑ የወርቅ አይነቶችን የ18ን የ21ን ያልተጨፈለቀውን የ24 ካራትን ወርቅ ጨምረን ዋጋውን በደንብ ተከታተሉ ዘንድ እስከ መጨረሻው በማክበር እየጠየቁን ቀጥታ ወደ መረጃው ነው የማልፈው። የምጀምረው ከ14 ካራት ሲሆን በ47 ነጥብ 46 እስከ 50 የፒዩሪቲ ሌቭል ያለው ይህ የ14 ካራት የጥሬ ወርቅ ዋጋ በአሜሪካ ዶላር በ75 ከ56 ነው በምሽት ላይ የሚገኘው። በኢትዮጵያ ብር በ12090 ከ43 ዝቅ ብሎ በምሽት ላይ ይገኛል። ይሄ ከፍተኛ የሆነ ቅናሽ ነው። የ15 ካራቱን ስንመለከት 15 ካራቱ በ80 ከ96 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ12954 ከ03 በምሽት ላይ ሲገኝ የ16 ካራቱ ደግሞ በ86 ከ36 የኢትዮጵያ ብር በምሽት ላይ ይገኛል። ይቅርታ ዶላር ማለት ነው። በኢትዮጵያ ብር ደግሞ በ13817 ከ64 ሲሸጥ ይህ የ16 ካራቱ የጥሬ ወርቅ ዋጋ ንጽህናው ምን ያህል ነው ካላችሁ እንዲሁ በ60.38 የወርቅ ንጽህናው ይታወቃል። የመጀመሪያው ቁጥር እንግዲህ 60.38 ካልኳችሁ 60.38 እጁ ንጹህ ወርቅ ነው፣ ሌሎቹ ደግሞ ሌላ ማዕድናትን የያዘ ነው የሚለውን እንግዲህ ከመቶ እየነገርኳችሁ እንቀጥላለን ማለት ነው። የ17 ካራቱንም ስንመለከት የንጽህና ደረጃው 66.26 ሲሆን ይሄ በአሜሪካ ዶላር በ91 ከ76 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ14681 ከ24 በምሽት ላይ ይገኛል። ይህም እጅግ በጣም ትልቅ ቅናሽ ነው ማለት ይቻላል። ተመልካች አድማጮቻችን በተለይ ደግሞ ለ14 ካራት ያለው ዋጋ አሁን ሰዓት ላይ በጥሬውም የተሰራውም የወርቅ ዋጋ በጣም ቅናሽ ስለሆነ ሰዎች የበለጠ በተለይ የተወሰነ ገንዘብ ካላችሁ 18 እና 21 ካራት ላይ ኢንቨስት ብታደርጉ ወይም ደግሞ ለስጦታም ሊሆን ይችላል ለፕሮግራምም ወርቅን ስትገዙ ፊታችሁን ወደ 18 እና ወደ 21 ካራት ብታዞሩ የበለጠ አሪፍ ነው። ምንም እንኳን በፊት በጣም ዋጋው በጨመረበት ሰዓት ላይ ሰዎች ለ14 ካራት ወርቅ ይሁን እንጂ ዋናው 14 ካራትን እንገዛለን የሚል ፍላጎታቸው በጣም ከፍተኛ የሆነበት ጊዜ ቅርብ አልነበረም። አሁን ግን የ14 ካራት እጅግ በጣም በወረደ ዋጋ ነው 15ም 16ም እንደዛው በመሸጥ ላይ የሚገኙት። ነገር ግን ብዙም ለውጥ አለው ማለት ይቻላል። ነገር ግን አሪፍ ዋጋ ነው። የ18 ካራቱን የ21 ካራቱን ስነግራችሁ ያው ይገባችኋል ማለት ነው። የ18 ካራቱን እስኪ እንመልከት ስንል 18 ካራቱ በዓለም አቀፍ ደረጃው ንጽህናው 75.00 ነው ወይም ደግሞ 750 የሚል ወርቁ ላይ የተሰራው ላይ ሃልማርክ አለው። 18 ኬም የሚል ወርቆች አሉ ማለት ነው። የውጪዎቹ ብዙ ጊዜ 18 ኬ ነው የሚሉት፣ የሀገር ውስጥ ደግሞ 750 የሚል ምልክት አለው። በተለይ ደግሞ የ18 ካራት በአደጉ ሀገራቶች በጣም ይወደዳል። የተለያዩ የከበሩ ድንጋዮችን በተለይም ደግሞ በባህሪን ራሱ የተለያዩ በባህር አካባቢ ያሉ ፈርጦችን እንዲሁም የከበሩ ማዕድናቶችን ዳይመንድን ጨምሮ አጥብቆ ስለሚይዝላቸው በጣም ተወዳጅ ነው ማለት ነው። 18 ካራት በአሜሪካ ዶላር
የዛሬው ገበያ እንደሚያመለክተው በ97 ከ16 በምሽት ላይ ሲገኝ በኢትዮጵያ ብር ደግሞ በ15544 ከ84 ነው በምሽት ላይ የሚገኘው። ተመልካች አድማጮቻችን በመከታተል ላይ የምትገኙት ዕለታዊ የጥሬ ወርቅ ዋጋ የሐምሌ 10 የዕለተ አርብ የወርቅ ዋጋ የደርሷል የሚለውን መረጃችንን ነው። እስካሁን አብራችሁን ስላላችሁ እያመሰገንን በቀጣይም እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ቪዲዮአችንን ላይክ ማድረግ ለቻናላችንም አዲስ ከሆናችሁ ዛሬ ገና ነው የመጣሁት እያላችሁ ከሆነ ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን ተቀላቀሉን ዘንድ በማክበር እየጠየቀን ወደ ቀጣዩ ካራት እናልፋለን። በመቀጠል የምንመለከተው የ19 ካራቱን ሲሆን 19 ካራቱ በ102 ከ55 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ16408 ከ44 በምሽት ላይ ነው የሚገኘው። ምንም አይነት ለውጥ የለውም ማለት አይቻልም። ከ18 ጋር ሲነጻጸር የተወሰነ ከፍ ማለት በንጽህና ደረጃ ከፍ ማለት ነገር አለው። የ19 ካራቱ ንጽህና ስንመለከት በ77.08 የወርቅ ንጽህናው ከፍ ያለ ነው ማለት ነው። በመቀጠል የምንመለከተው የ20 ካራቱን የወርቅ ዋጋ ሲሆን 20 ካራቱ በአሜሪካ ዶላር በ107 ከ95 ሲሸጥ በኢትዮጵያ ብር ደግሞ በ17272 ከ05 በምሽት ላይ ይገኛል። ቀጥለን የምናልፈው ወደ 21 ካራቱ ሲሆን 21 ካራቱ በአሜሪካ ዶላር በ113 ከ34 ይህም በጣም ዝቅተኛ የሆነ ቅናሽ እንዳሳየ ያመላክታል። 87.5 የወርቅ ይዘት ያለው ይህ የወርቅ አይነት በተለይ በባህረ ሰላጤው በአፍሪካም እንዲሁም በኢትዮጵያ ተወዳጅ ከሆኑ የወርቅ አይነቶች መካከል አንዱና ቀዳሚው ነው። ይህ የ21 ካራቱ በሀገር ውስጥ መሸጫ ዋጋ ዛሬ ላይ በኢትዮጵያ በጥሬ ወርቅ ዋጋ መሸጫ በ18135 ከ64 መሸጫ ሆኖ በብሔራዊ ባንክ ተለጥፎ ይገኛል ማለት ነው። በመቀጠል የምንመለከተው የ22 ካራቱን ሲሆን 22 ካራቱ በ118 ከ75 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ ድፍን 19000 ማለት ይቻላል በ19000 በምሽት ላይ ይገኛል። ተመልካች አድማጮቻችን እንቀጥላለን። ቀጥለን የምንመለከተው ደግሞ ለካፒታልና ለኢንቨስትመንት ምርጥ አማራጮች የሆኑትን የ23 እና የ24 ካራትን ሲሆን 23 ካራቱ በአሜሪካ ዶላር በ124 ከ14 ሲሸጥ በኢትዮጵያ ብር ደግሞ በ19862 ከ85 በመሸጥ ላይ ይገኛል። የ23 ካራቱ የወርቁ ንጽህና ምን ያህል ነው ካላችሁ በ95.73 ሲታወቅ የ24 ካራቱ ደግሞ ኦልሞስት 100% ንጹህ ወርቅ ነው ማለት ይቻላል። ይህ ሳይጨፈለቅ የሚሰራው ወርቅ እንግዲህ ዛሬ ላይ ብትገዙት እና የዛሬ አመት ብትሸጡት ዛሬ ላይ በገዛችሁበት ዋጋ የዛሬ አመት ተመሳሳይ ላይሆን ይችላል። በሚቀጥለው አመት ባለበት ዋጋ የምትሸጡት የወርቅ አይነት ነው። ምንም አይነት የአሰራር ተብላችሁ ምንም ዋጋ የማይቀንስባችሁ የወርቅ አይነት ነው ማለት ነው። ይህ በአሜሪካ ዶላር ኦልሞስት በ129 ከ54 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ የ24 ካራት የጥሬ ወርቅ ዋጋ በ20726 ከ45 በምሽት ላይ እንደሚገኝ ያገኘነው መረጃ ያመለክታል። ተመልካች አድማጮቻችን የዛሬ የዕለተ አርብ የሐምሌ 10 የ2018 ዓ.ም የጥሬ ወርቅ ዋጋ መረጃዎቻችን የሰማችሁትን ይመስል ነበረ። የጥሬው ወርቅ ዋጋ እንዴት አያችሁት? ከትላንትናው ተመሳሳይ ቀን ጋር ሲነጻጸር ጨምሯል? ደስ ብሏችኋል? እንደቀነሰ ምንም ግልጽ ነው እና ምን ተሰማችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ